ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። ዛሬም በአዲስ ቪዲዮ የመጣሁት በጣም በሚገርም ሁኔታ ነው ማለት ነው። እንግዲህ ብሩክና እዩ እሰጥ አገባ ውስጥ እንዳሉ ታውቃላችሁ ሁላችሁም። እዩ አስመርምረው ነበረ ልጅቱን ድጋሚ እናስመርመር ቢላት ብሩኬ አላስመረምርም ብለዋል ማለት ነው። እንግዲህ ውጤቱ ዛሬ መጥቷል ብለዋል ማለት ነው። ብሩኬ እንግዲህ የብሩኬ ልጅ እንደሆነ ታውቋል እያሉ ነው ማለት ነው። እንግዲህ ብሩኬ ደግሞ የኔ አይደለም ድጋሚ ማስመርመር አለብን ብሏል ማለት ነው። ምክንያቱም መጀመሪያ ጊዜ ያጠፋው ራሱ ነው እውነት ለመናገር ማለት ነው። እና መጀመሪያ ላይ ጥሎ ስለወጣ ያ ነገር ሁለተኛ መመርመር አለበት። የብዙዎቻችሁም ጥያቄ ነበር። ሀብም ትናንትና ያነሳው ነገር እውነት በሚገርም ሁኔታ በጣም እኔ ራሱ ማለት ነው በጣም ነው ደስ ያለኝ። ምክንያቱም የእሱ ልጅ ያልሆነውን የእሱ ልጅ ሆና ብላ እሱ ጥሎ እንዲወጣ ያስደረገችው ምክንያት ለምንድን ነው? እሱ ጥሎ የወጣው ለምንድን ነው? ያ ነገር በነገራችን ላይ እንደዚህ ይህንን ኮንፊደንስ ይዛበት እንደዚህ ልኮን የቻለችው ትናንትና አይታችኋል። በቢኪቤ መጥታ ነበር። አሁንም ቢሆን አላቆም እያለች ነው ነገሮች ማለት ነው። አሁን ድጋሚ ምርመራ ግን እንድታስመረምር ጠርተዋታል። ግን እሷ እሺ አላለችም ብለዋል ማለት ነው። ይህን ነገር ደግሞ እንግዲህ ወደሚፈልገው አካል ይዞ ሄዶ ወደ ህግ አካል ይዞ ሄዶ ልጅቱን ይዛ እንዲከድ ማድረግ ነው ማለት ነው። ስለዚህ ሀብ ደግሞ ያን ነገር ደግሞ አደርገዋለሁ ብሏል። ብዙዎቻችሁ ጭንቀት ላይ ናችሁ እናውቃለን፣ ኦዲየንሶች ማለት ነው። እንግዲህ እውነት ለመናገር ሀቁን ያውጣለት። ልጁ ግን በነገራችን ላይ በዛው አጋጣሚ የምናገረው ነገር ቢኖር በጣም የዋህነቱ ነው። በቃ እንደዚህ ራሱ እዛ ጋር ራሱ እንደዚህ አይነት ነገር ጥርጣሬ በጭራሽ ምንም ነገር አልጠረጠረም። ደም ሰጠ ወጣ በቃ እንደዛ ነው እያለ ያለው እና ከዛ ትናንትና ደግሞ ወንድሙ እየጠየቀው እያለ የነበረው ሰጣህ እንዴት ወጣት ይለው እሷም ቁጭ ብላለች ለዶክተሩ ነው የሰጠሁት ነው ያለው ማለት ነው። እንግዲህ አስባችሁታል? ወላሂ የዋህነት ጥግ ማለት ነው። እውነት ለመናገር በቃ እንደዚህ ታረግብኛለህ ይሄ ይሆንብኛል እንኳ ብሎ ምንም ነገር አልጠረጠረም ማለት ነው። እና እንዴት እንደዚህ ይደረጋል አያደርግም ብሎ እየተከራከረ ነበር። ልጅ አይደለም ወይ በልጅ በኩል ልጅ ነው በነገራችን ላይ እሷስ ልጅ እንዲሆንላት አይደል እንደምፈልገው የእሱ ልጅ እንዲኮንላት ነው የምፈልገው አይደል። በባሌም በቦሌም ብላ በምንም አድርጋ እሱን ለማሳመን ነው ያለችው አይደል። እንደዚህ እኮ ነው ያለችው። እና ስለዚህ የልጁ አባት ደግሞ እኔ ነኝ እያለ ነው ያለው እና ይሄን ነገር እንኳ አያላገናዘብም ማለት ነው ብሩኬና። ይሄ ደግሞ ምንድነው የዋህነት በቃ የራሱ በቃ በራሱ የሚያስበው ግልጥነት ነው። በአሁን ሰዓት ግልጥነትና የዋህነት ምንም ነገር ፋይዳ ምንም ነገር የለውም። በቃ የለም እንደዚህ አይነት ነገር በፍጹም የለም። እና ስለዚህ ይሄን ነገር ደግሞ አምኖበትና እንትን ብሎ እሱ በራሱ ጊዜ ያን ነገር አድርጎ እንትን ስላለ እሷ ግን እሱን ለመጣልና ቅመሜንም በቃ ያልሆነ ቦታ ለማስገባት ነው የምፈልገው እና እሱንም በቃ ያልሆነ ነገር አድርጋ ያልሆነ ቦታ ለማስገባት ስለሆነ ስለዚህ ትናንትና ሀብ ያነሳው ነገር በጣም ደስ ብሎኛል። በእደም እንዲሁም ወንድሙ ትናገር ነበር ለምንድን ነው ጥላ የወጣው እያለው ነበረ ማለት ነው። በቪዲዮ አይታችሁ ከሆነ መለኛው ማለት ነው። እና ስለዚህ አሁንም ቢሆን እንደገና መመርመር አለባት። ውጤቱ ያም ቢመጣ ይህም ቢወጣ ቅመሟ ትናንትና ማመሳከር ነው። ያም ኦኬ ይህም ኦኬ ከሆነ እውነት ነው። አለተበዛ ግን አንደኛው ስህተተኛ አንደኛው ጥሩ ከሆነ ያ ነገር ያተዛዝባል፣ በሚጠየቅበት መንገድ ይጠየቃል እያለች ነበረ። እውነት ለመናገር አዎ ያ ነገር በቃ ሊሆንም ላይሆንም ይችላል። ስለዚህ ይሄ ነገር ብሩኬ ደግሞ በጣም አምኖበታል። እውነት ለመናገር በጣም በቃ ይሄን ነገር ምንም ነገር እንዳላደረገ ነው የሚታየው። እና እሷ ደግሞ እጥግ ድረስ በቃ መሄድ ፈልጋለች። በቃ ያሰበችው ነገር ያቀለችው ነገር አለ። ልጅቱ በጣም በጣም እየሄደችበት ነው ያለችው፣ በጣም ከምላችሁ በላይ ማለት ነው። እና ይሄን ነገር እያደረገች እንደዚህ ልቧን ተራራ አድርጋ የምከድበት ምክንያት ምንድን ነው? ምክንያቷ ምንን አስመልክታ ነው? እንደገና ደግሞ መጀመሪያ ላይ እሱ ለብቻው ታላገኘሁት አላስመረምርም እያለች ትፎክር ነበር። አይታችኋታል ብዬ አስባለሁ። እሱም መጀመሪያ ማግኘት አለብኝ ከዛ እሱን ታገኘው በኋላ ነው ምርመራ ማካሄደው እያለች እንደዛ ትኮን ነበር። ከዛ መጨረሻ ላይ እንደገና ይዛ ታስመርምራለች። ይሄ ነገር ምንድን ነው እናንተ ትታስቡት ማለት ነው። እና ለምንስ እሱን ለብቻው ፈለገችው? እንደገና ለምን ሀሳቧን እስቀየረች? እንደገና ደግሞ
ለምን እንደዚህ በቃ ያም ትናገራት ያን ነገር በቃ ተራራ አድርጋ መጣች። እንደገና ደግሞ ሀይሚን ማስጠንቀቂያ ሰጠች። ይህን ነገር የምታደርገው ነገር የሆነ ነገር በቃ አለ ስሯ ማለት ነው። የሆነ ነገር አለ። ስለዚህ ያን ነገር ደግሞ ማወቅ አለባችሁ እናንተ ራሳችሁ ማወቅ አለባችሁ። ማሰብ የሚባል ነገር አለ። ሰው የሚያስበው በአሁን ሰዓት ጥሩ ነው ብሎ የሚያስብ አንድ ሰው የለም። ለሰው በቃ መጥፎ ነገር፣ ለሰው በላ ነገር፣ ለሰው በቃ ያልሆነ ነገር ነው ማንኛውም ቢሆን የሚያስበው ማለት ነው። እና ስለዚህ ይሄ ነገር ደግሞ የሁላችንም እንትን ሊኖር ይገባል። ያኔ እምነት የሚባለው ነገር የሁላችንም እኩል ላይሆን ይችላል። እና ስለዚህ እሷ ግን እምነቷንም ምኗንም የምታቅ ሴት አይደለችም ሲጀመር ማለት ነው። ምንም በቃ እሷ የምፈልገው ብሩኬን በእጇ ማስገባቷ ነው። በምንም ብላ የሆነ ቦታ ለማድረግ ነው የሆነ በቃ ወይ ለመጣል ነው ወይ የሆነ በቃ የሆነ ነገር ለማድረግና በቃ እሷ ጀግና ናት እንድትባል ነው ፈልገው በቃ አጠቃላይ ነገር ማለት ነው። በቃ የነሱን መለያየት እና የነሱን ውድቀት ነው የምፈልገው ታያት እኔ ማለት ነው። እና እነኚህ ልጆች አሁን በጣም የሚያሳዝኑ በጣም የሚያሳሱ ናቸው። እንኳን አይደለም እንኳን ሊነጣጠሉ ቀርቶ አይደለም እኔ እንጃ ሰው እንዴት እንደሚያስብ ብቻ እኔ እንጃ። በጣም ከባድ ነው እውነት ይህ ሁሉ ሀሳብ እኔ እንጃ ምን አይነት ጭንቅላት እንዳላት ምን አይነት አስተሳሰብ እንዳላት እየነገራ ባለ ትዳር ነው እያለች ትዳር የለህም እያለች ነበረ ግግም ብላ ማለት ነው። ትዳር ታይሆን ያለ ፍቅረኛ ነ ፍቅረኛ ይለያያል እያለች ነበረ። ፍቅረኛ አንቺ ነሽ የምንለያያቸው፣ እውነት ለመናገር አንቺ ነሽ የምንለያያቸው፣ መቼም አይለያዩም። ግን ይህን ነገር አሁንም ቢሆን ሀብ በጣም ጠንክረ ምርመራውን ማድረግ አለባት። በቃ መመርመር አለባት ልጅቱ እንደገና በድጋሚ መመርመር አለባቸው። ደህና ሆስፒታል እንዳለው በቃ ደህና ሆስፒታል ይዞ ሄዶ ማስመርመር አለበት። ስለዚህ እዛው አሉበት ቦታ ልክ አስመርምረው ዶክተሩ የሁለቱንም እንትን አመሳክሮ አንድ ጋር አድርጎ ይዞ እስከሚሄድ ተስራቸው ይዞ እስከሚጠፋ ድረስ ያን ነገር ማድረግ አለባቸው ብዬ አስባለሁኝ። እና በእንደዚህ አይነት መልኩ ግን ምንም ታርግ አሁን ላይ በነገራችን ላይ ገንዘብ ነው ማንኛውንም ነገር የሚያደርገው በአሁን ሰዓት ገንዘብ ነው። ኢትዮጵያ ላይ ደግሞ የሚነሳና የሚጣለው ነገር ጠፍቷል። ስለዚህ አንዱን በገንዘብ እንደዚህ ብታደርገው በቃ ምንም ነገር ይደረግላታል አይደል? ስለዚህ እሷ ደግሞ የምትፈልገውን ስለሆነ ማድረግ የምትፈልገው ያን ነገር ደግሞ ታደረገች በገንዘብ ታደረገ ምንም ማንም እንትን ሊላለት አይችልም። የብሩክ ነው ይባላል በቃ። ከዛ በኋላ የፈለገችውን ለማድረግ ትሞክራለች ማለት ነው። እንደፈለገ ህይወታቸውም ውስጥ መግባት ትፈልጋለች፣ እንደፈለገ ለማድረግም ትሞክራለች። ስለዚህ ሀይሚዬ ደግሞ እዛ ጋር እኔ በጣም ያናደደች ነገር ያለቀሰችበት ፓርት እውነት ለእሷ እንዴት ታለቅሳለች? እንዴት ምንነቷን እንዴት ትገልጣለች? በቃ ጠንካራ ሆና ጀግና ሆና እንደማታሸንፋት ራሱ የሆነ እንትን እንኳ ቢኖራት ስሜታዊ ብኮነ ራሱ መቻል ነበረባት። እና መልካሙን ነገር ይግጠማችሁ።